አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢፋዳ ፖድካስት ተከታታዮች፣ ይህ በኢፋዳ ኮሚኒኬሽን እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰው ኢፋዳ ፖድካስት መሰናዷችን ነው። በዛሬው ቆይታችን የኢፋዳ ማህበረሰብ ሀድራ ትስስር የጁንዱላህ ሀድራ ዋና አሚራና የመርሃ ግብር አሚራችን የሆነችውን መብሩካ ተማምን ይዘንላችሁ መተናል። ከሷ ጋር በጣም ቆንጆ ቆይታ ይኖረናል። ተከታተሉ። መብሩኪ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥሪያችንን አክብረሽ እዚህ ስለተገኘሽ ከልብ አመሰግናለሁ። አመሰግናለሁ። መርሐባ፣ እስኪ ራስሽን አስተዋውቂኝ። ሀይ፣ እሺ፣ መብሩካ ተማም እባላለሁኝ። በኢፋዳ ማህበረሰብ ሀድራ ትስስር ውስጥ የመርሃ ግብር አሚራ እንዲሁም ደግሞ የጁንዱላህ ሀድራ አሚራ ነኝ። እንዴት ወደ ኢፋዳ ገባሽ? ኢፋዳ ውስጥ የነበረሽ ጉዞ ምን ይመስል ነበረ? እስኪ ስለሱና ከዛ በተጨማሪ ደግሞ ምንድነው ፕሮፌሽንሽ? ስላንቺ በደንብ እስኪ ንገሪኝ። ሀይ፣ እሺ፣ መርሐባ። ወደ ኢፋዳ ማህበረሰብ ሀድራ ትስስር የተቀላቀልኩት በቅድሚያም ኢፋዳ የሚለውን መጽሐፍ አንብቤው ነበርና መጽሐፉ ከማንበቤ በፊት አንድ ወር ምናምን ተቀምጧል ተገዝቶ ማለት ነውና መጽሐፉ እንዳነበብኩት በፉአድ ሙና ቻናል ላይ የትራንዚት መግቢያ ሊንክ ተልኮ አገኘሁኝና ዝም ብዬ ነው የገባሁት። እንደዚህ አይነት ማህበረሰብ ይኖራል፣ አሁን ያለውን ኢፋዳ ትኖራለች ብዬ አስቤ አይደለም። እና ትራንዚት ላይም ብዙ ገለጻ አልሰማሁም። ቀጥታ ወደ ሀድራ ትስስሩ ገባሁኝ ማለት ነው። እና የተቀበሉኝም የሀድራ ቤተሰቦች ጥሩዎች ነበሩ። እንዴት ነበር ትራንዚት ገለጻ ከሰማሽና ወደ ሀድራ ትስስራችን ከገባሽ በኋላ የነበረው ነገር? ወደ ሀድራ ትስስሩ ስንገባ በአሚር እየተቀየረ ነበር የደረስኩት በአጋጣሚና አሁን ላይ የአሚሮች አሚር የነበረው ኢልያሲን የጁንዱላህ ሀድራ አሚር ነበረ፣ ዋና አሚርና በቃ የሆነ እንዴት ልበልሽ ሀድራ በጣም ሞቶ ነበረ። በጣም ሰው በጣም ተናዶ ነበረ፣ ደስ አላለውም ነበር። እሱ የነበረበትን ሞራል አጥቶ ነበረ። በጣም ተከፍተው ምናምን ነበር የደረስነውና ምን አለ ቀደም ብዬ በገባው፣ ምን አለ የኢልያሲንን ዘመን ባየሁኝ በጣም ነበረ የምቆጨውና ሁሌ ስንገባ ምናምን ሀድራ ላይ በየሳምንቱ ኢልያሲን እኮ እያለ ይባል ነበርና የእሱን ዘመን ማየት ወላሂ በጣም ነበረ የምጓጓውና ብቻ አልሐምዱሊላህ ጥሩ አቀባበል ነበር። ያው እንትን ነው ኢፋዳ ሀድራ ትስስር ውስጥ አምር ይመጣል፣ ሌላ አምር ይጨመራል ና ላይክ መጀመሪያ ከነበረሽ ስራ ላይ በጣም አስፈላጊ ወደ ሆንሽበት ቦታ ላይ ስትሸጋገሪ መጀመሪያ የነበረሽን ቦታ ትተሽ ነው የምትሄጁ ና አይ ቲንክ ኤልያሲን የአሚሮች ዋና አሚር ሆኖ ተሹሞ ነበር የተነሳው ያን ታይም ላይ። ሀድራ ትስስሩ ይቀጥላል እኮ ያሉት አባላቶች ስቲል አብረው ይቀጥላሉ። ግን አንድ ሰው መውጣቱ ትንሽ መረበሽን እንደገና ደግሞ ያው ከዛ ሰው ጋር የነበረንን አታችመንት በተወሰነ መልኩ ስለሚቀንሰው መከፋትን ያስከትላል። ለዛ ይመስለኛል እንደዚህ አይነት ነገሮች የሚነሱ የነበሩት እንጂ ያው በመጀመሪያው አቋሙ ነው የሚቀጥለው። ወይስ እንዴት ነበር ከዛ በኋላ የነበረው ከኢልያሲን በኋላ ጁንዱላህ ሀድራ? ያው የኢልያሲን መውጣት በጣም ቫልዩ ፈጥሮ ነበረ አባላቱ ላይና ጥሩ ነበረ እኮ እንቅስቃሴው ምናምን ደስ ይላል። የአንድ አካባቢ ሰዎች ነበሩ ምናምንና አንድ ላይ ነበረ የተላክ ነው። ከትራንዚት በአንድ ቀን ብዙ ሰው ተላከ እና የተላክነው ሰዎች እንዴት ሆንን ማናቀው ማህበረሰብ ውስጥ ገባን ማለት ነውና እኛን ለማላመድ ብዙ ነገር ያደርጉ ነበርና እኛ መላመድ አቅቶን ነበር። እስከ ተወሰነ ጊዜ የሚያወሩት ነገር ምናምን አይገባንም ነበርና ከዛ በኋላ ግን ያው ሳምንት 15 ቀን ምናምን ሲሆን እኛም ከነሱ ብሰን ተገኘን። እኛ በጣም ቤተሰብ ፈጠርን ከነሱ ጋር ምናምን ጥሩ የሆነ ማህበረሰብ ሆነ ማለት ነው ሀድራው። ኢፋዳ ውስጥ ቤተሰባዊነት ቀድሞ የሚጎላ ነገር ነው። ላይ ሁሉንም ነገር ከማወቅሽ ምናምን ነገር በፊት ቤተሰባዊነት ቀድሞ የሚጎላ ነገር ነው እና የሆነ ነገር ሰምቼ ነበረ። እስኪ ስለሱ ንገሪኝ። ጉዳችን ብዙ ነው። ምንድን ነው የሰማሽው? ላይክ እንትን ጁንዱላህ ውስጥ ብዙ አልቆየሽም እና የሆነ ታሪክ ልሰሪ ስቲ ነው የተያዝሽው። ስለሱ ንገሪኝ። ምንድነው ጁንዱላህ ውስጥ የአንድ አካባቢ ልጆች ናቸው አብዛኛው መጀመሪያ የነበረውና እንደነገርኩሽ ይሄ ቤተሰባዊነቱን በደንብ አላጠናከር ነውም ነበረ ምናምን አይነት ነገርና በየሳምንቱ አልነው 2-3 ልጆች አንድ ላይ ለመዋሃድ ማለት ነው። ከዛ ሰለቸን።
ከዛ እኔ ምን አደረኩኝ ዛሬ የመጨረሻ ቀን ጁንዱላ ሀድራ እገባለሁ። ከዛ የሚቀጥለው ሳምንት ትራንዚት ላይ በሌላ አካውንት ገባና ከዛ ሌላ ሀድራ እገባለሁ መደባለሁ። ምክንያቱም ኢፋዳን መተው አልፈልግም። በተወሰነ አንዳንዴ ቀድመሽ መረዳት አለ አይደል? ነገራቶችን እንደዛ ነበረ የሆንኩት እኔ ቀድሜ ተረዳሁኝ። ከፊት ለፊት የገቡት ደግሞ ሌት ሆኑብኝ። ከዛ በቃ በሌላ አካውንት ትራንዚት ገብቼ ራሀውል አታቀኝም ብዬ አስቤ ከዛ ኢንቦክስ ላይ ኢልያሲን መጣ ማለት ነው። የአሚሮች አሚር ሰላም አለይኩም መብሩካ ምናምን። ከዛ ኩውን ያልኩት ረጅም ሰዓት መረጋጋት አቅቶኝ ነበር ምናምንና ምንድን ነው ምናምን ስለው ለዚህ ሀድራ አሚር እንድትሆኝ ያስበን ነበር ምናምን። አሁን ያለችው አሚራ በገል ምክንያት መቀጠል አልቻለችም የሚል ሀሳብ መጣ። ቀጥ ብዬ ሄጄ አሚሬ ጋር ኤልያስን ብዙ ሰው ኢንቦክስ ላይ ሲሄድ ድንጋጤን ይፈጥር። ምንም አላልኩም እና ቀጥ ብዬ ሄጄ አሚራችን ጋር ነው ምንድን ነው ፍርዶስ ምናምን ስላት አይ በቃ ኤልያሲን አውሪው እና እንዳትናገሪ ዝም በይ ሌሎች ልጆች ላይ ድንጋጤ እንዳይፈጥር እና እኔ በግል ምክንያት ስላልቻልኩኝ ከኤልያሲን ጋር ጨርሽ ምናምንና በጣም ከኤልያሲን ጋር እየተከራከርኩ ነበር። እኔ ለዚህ ቦታ አልመጥንም አልሆነም የተሻሉ ልጆች አሉ ምክንያቱም ከኔ በፊት የገቡ ሰዎች አሉ እና አይሆንም ምናምን አለኝ። ብቻ አሳመነኝና ሆንኩኝ ማለት ነው። እና ከሱ በላይ የገረመኝ ልጆች አባላቶች በምን መስፈርት ነው አሚር የሆንሽው? በጣም ብዙ ጥያቄ ነበር የመጣልኝ። በምን መስፈርት ነው አሚር የሆንሽው? ከዛ ከኤልያሲን ጋር አውሩና ጨርሱ። ምክንያቱም እንደነገርኩሽ ነው እኔ ሀድራውን ከተቀላቀልኩኝ በጣም አጭር ጊዜ ነው እና አንዳንዴ ቀድሞ መሄድ የሚባለው ነገር ለዚህ ነው መሰለኝ። እና ከዛ ከኤልያሲን ጋር አወሩ ምናምን። ፍርዶስም አልተሸኘችም ነበር የቀድሞ አሚራችን ነበረች እዛው እያለች እሷ እያገዘችን ምናምን በአንድ የሀድራችን ተለወጠ ማለት ነው። ጥሩ ወደ ሆነ እቆጣለሁ እንዳ ጥሩ ወደ ሆነ ደረጃ ሄዳ አልሐምዱሊላህ። ቁጣን ያስተካከል ኖ ቁጣ አይደለም ያስተካከል አለቅሳለሁ። ሌላ ደግሞ ማለት እንዴት ነው ቤተሰባዊነታችን ላይ ነበር መስራት የነበረብን። ቤተሰባዊነቱ ከተጠናከረ ሌላው በጣም ቀላል ነበረ። ምክንያቱም ከዛ በኋላ እኔ አሚር እንደሆንኩኝ ብዙ እንትኖች መጡ ምን ሰራቸው ያ ከዛ ቀድሞ መገንባት ያለበት ቤተሰባዊነቱ ነው። ቤተሰባዊነቱን ገነባን ማለት ነው። ሳምንት ባልሞላ ጊዜ ውስጥ በደንብ እርስ በርስ የምንግባባበትን ቻሌንጅ አዘጋጀን ተግባባን ማለት ነው። ከዛ ሌላው ነገር በጣም ቀላል ሆነል። የእዝነት ዘመቻ ትንሽ ወደፊት ያመጣችሁና የታያችሁበትም ነበረ። ከሌሎች ሀድራዎች ጋር የሚነጻጸር ባይሆንም ጥሩ የመጣችሁበት ከቀደመው አቋማችሁ ጥሩ የመጣችሁበት ታይም ነበር። እንዴት ነበር ያ ታይም እናንተ ሀድራ ውስጥ? የእዝነት ዘመቻ እንትን የተባለ ጊዜ እኔ አሚር በሆንኩኝ ሳምንት ባልሞላኝ ጊዜ ውስጥ ነበርና መጀመሪያ መስራት የፈለግነው ቤተሰባዊነቱን ነው እንዳልኩሽ እና በጣም የወረደ ውጤት ነበር ያስመዘገብ ነው እንደ ሀድራ ፐርፎርማንስ። ያኔ የነበረው 10 ሀድራ ነው 9ኛ ምናምን ነበረ ገንዘቡ ሲሰላ የመጣው ማለት ነው። እና ሄድን ማለት ነው እዝነት የተወሰነ ሰዎች ለመጀመሪያ ጊዜ በአካል የተገናኘንበት ፕሮግራም ነበር። ከዛ ከፍተኛ አሚሮች ያወራሉ ስለ ሁሉም ሀድራ ማለት ነው። ይሄ ሀድራ በጣም አሪፍ ነበር፣ ይሄ ሀድራ እንደዚህ እነ ፉአድ እነ ኢብራሂም ምናምን በጣም እያወሩ ነበርና ሁላ ይሄ ሀድራ ልክ አልነበረም ብለው የሀድራ ስም እየጠሩ አሚሮ አልነበረም ምናምን ጥሩ ፐርፎርማንስ አላሳየም። ብቻ የ9ኙም ሀድራ ስም ተጠራና የጁንዱላ ሀድራ ስም አልተጠራም። እና የጁንዱላ ሀድራ ስም የተጠራው መቼ ነው? እኛ ስማችንን ስናስተዋውቅ ከጁንዱላ ሀድራ ነው የመጣ ነው ስንል እና ወላሂ በጣም እልህ ውስጥ ነበር የከተተን። እና እኔ ቤት ሄጄ በጣም አለቀስኩኝ። ለምንድን ነው የጁንዱላ ሀድራ ስም ያልተጠራው? ከዛ አብረውን የሄዱ ልጆች ጋር ደወልኩኝ ማለት ነው። ምን ተሰማችሁ ዛሬ ምናምን ስላቸው ወላሂ መብሪን ዛሬ ስማችን እኮ አልተጠራም። እንዴት ሰነፍ ናችሁ ተብለን እንኳን አልተጠራንም። ዋይ ሰው ሰነፍ ነኝ ብሎ ለምን አልተጠራሁም የሚልበት ደረጃ ላይ ከደረሰ ከባድ ነው። እና በሳምንቱ ሌላ ዘመቻ መጣብልን ማለት ነው። ያ ፕሮጀክት ሙቫን እና እልሃችንን መወጫ አደረግነው። አንደኛ ነበረ የወጣነው ያሸነፍነው። ከ9ኛ ወደ አንደኛ መጣን ማለት ነው። እና ልጆቹን በቃ ይበቃቸዋል ከዚህ በላይ ተኙ ምናምን እላቸዋለሁ። ጠዋት ስነሳ የሀገር ለውጥ ነው የማየው ማለት ነው። እና እንዴት ነው ጁንዱላሆች እንትን አላቸው መርህ አላቸው። የሆነ ፕሮጀክት ሲኖር ምናምን ነህኑ ጁንዱላህ ሂደውምን ደርቡና ደርቡ እና ይሄ የኢልያሲን እንትን ነው። እና በጣም ነበረ የሚያነሳሳን እችኛዋ ቃል ማለት ነው። እና አልሐምዱሊላህ ፕሮጀክት ሙቭ ላይ በጣም
ተወጥተነዋል። ቁጭታችንን ነው እላችሁን ቀድሞ የነበረውን እላችሁን ምናምን የተወጣችሁበት ነበር። እላችንን አንቺ የሚያመራርነት ብቃትሽን በደንብ ያሳየሽበት ነበር ብዬ አስባለሁ። ምክንያቱም ቅድም እንዳልሹ ነው ከዛ በፊት የነበሩ ታይሞች ላይ የተለያዩ ሀድራዎች ይነሳሉ። ግንባር ቀደም የምንላቸው ያን ታይም ላይ እነ ፈትህ ሀድራ ሙዕተሲሙን ሀድራ ግንባር ቀደም የምንላቸው ሀድራዎች ነበሩና በጣም ትልቅ እንቅስቃሴ የሚያሳዩና የሚያደርጉ ነፊ ሰቢላ ሀድራ ጥሩ እንቅስቃሴ ነበራቸውና ሰዎችም ጋር በደንብ የደረሱበት ታይም ነበርና ያንን ቁጭት ነው የተወጣችሁት ብዬ አስባለሁ። አስበሻል ከ9ኛ ወደ 1ኛ መምጣት በጣም ትልቅ ለውጥ ነው። እንዴት ነበር ግን አላስቸገረሽም ቤተሰባዊነት ላይ መስራት? የልጆቹ አቀባበል እንዴት ነበረ? ለኔ ምን ቀለለ መሰለሽ እዛ ሀድራ ውስጥ መጀመሪያ ያ ሲቀጥል ደግሞ እንዴት ነው ከልጆቹ ጋር ከማንግባባው ሰዎች ጋር ተግባብቻለሁ፣ ከሚግባቡትም ጋር ተግባብቻለሁ። እኔ መሀል ላይ ያለው ሰው ሆንኩኝ ማለት ነው። በዚህ በኩል የማይግባቡ ልጆች አሉ፣ በዚህ በኩል የሚግባቡ ልጆች አሉ። እኔ ከሁለቱም ነኝ። ከነዚህም ጋር እግባባለሁ፣ ከነሱም ጋር እግባባለሁ። ስለዚህ ቤተሰባዊነቱን ለማምጣት የሁሉንም ደካማ ጎን ማወቅ የተሻለ ነው። ገባሽ? ማውራት የማይችሉትን እንዲያወሩ ማድረግ፣ ፕሮግራም መያዝ የማይችሉትን ሰዎች እኔ ራሴ እየጻፍኩ እልክላቸው ነበር። ይሄንን ፓርት ይሄን ተዘጋጁ፣ ይሄንን እንደዚህ አድርጉ፣ አንተ እኮ ይሄንን ብታቀርብ የተሻለ ይሆናል፣ እስኪ ይሄን ሞክሪው ምናምን ላቸው ነበርና ይሁን የኔን ጥንካሬ ሲያዩ የኔን በሉ አይነት ነገር ሲያዩ ሞር በደንብ እንትናሉና ፕሮጀክት ሙቫንን ስንሰራ ታመሜ ነበር እኔና ማንም እንዲያውቅ አልፈለኩም። የነገርኩት ለአባል አንድ ልጅ ነገርኩትና እኔ አሞኛል ግን ሪካርድ ሳደርግላቸው የታመመ ሰው ድምጽ እንዳይሆን ብዬ ረጅም ሰዓት ድምጼን ጠርጌ ምናምን ነበር ሪካርድ ማደርገውና መጨረሻ ላይ ነገርኳቸው ማለት ነው። አሞኝ እኮ እንደዚህ ፕሮሰሱን ነገርኳቸው፣ የነበርኩበትን ያለፍኩበትን ነገር ምናምንና መብሪን እንደዚህ ሆና እንዴትኛ ሚል ነገር ይመጣል። ሶ አንዳንዴ የሰው ጥንካሬ ያጠነክርሻል፣ የሰው ድክመት ደግሞ ያደክምሻል። ስለዚህ አልহামዱሊላህ አላህ እንድጠነክር አድርጎኝ በእኔ ጥንካሬ ውስጥ የነሱን ጥንካሬ ፈጥሮ ነበረ። በእነሱ ጥንካሬ ውስጥ ደግሞ የኔ ጥንካሬ መጣ ማለት ነው እና ተያይዞ ማደግ ማለት ነው። አይ ማሻአላህ ደስ ይላል። ከዛም በኋላ ያው አቅምሽ ትልቅ እንደሆነ እናውቃለን። በደንብ መስራት የምትችይ ልጅ እንደሆንሽ ያው ሁሉም ሰው ያውቃልና ወደ መርሃ ግብር አሚራነት እንዴት መጣሽ? ያው አሁን ላይ ከጁንዱላህ አሚራነት በተጨማሪ በዋናነት እየሰራሽ ያለሽው የኢፋዳ ማህበረሰብ ሀድራ ትስስር የመርሃ ግብር አሚራንሽና መርሃ ግብሮችን የምታሰናጀው እንዲሁም ደግሞ እነሱን አሬንጅ የምታደርጊው አንቺ ነሽ። እንዴት ወደዛ መጣሽ? ምን ነገሮች ቻሌንጅ አድርገውሽ ነበረ? ስለ እነሱ እናወራ። መርሃ ግብር በጣም ቻሌንጅ የሚያደርግ ስራ ነው። አልহামዱሊላህ እየተወጣ ነው ቢሆንም እንዴት ነው ወደ መርሃ ግብር የመጣሁት? በዋና አሚራችን በኩል ነው። ቤት ነኝ፣ ስልክ ተደወለልኝና ሰላም አለይኩም ለመጀመሪያ ጊዜ ነው ኮንታክት ያደረግነው በስልክ ያው ቨርቹዋል ነው፣ ቴሌግራም ላይ ነው የምናወራውና ወአለይኩም ሰላም ወራህመቱላህ እንዴት ነሽ ምናምን ደህና ነኝ እና ፏድ ሙና ነኝ ሲል የሆነ ድምጽ ነው ያወጣሁት፣ የድንጋጤ ድምጽ ነው ያወጣሁትና እና አቲክ ምናምን ነበሩ ሌሎች ከፍተኛ አሚሮች። ከዛ በጣም ነበር ሲስቁ የነበሩት። መርጅ ኮል አድርገው ነበር የሚያወሩኝና መብሪን ለመርሃ ግብር አስበንሽ ነበረ ምናምን። እኔ ምንም አላውቅም፣ ምን አውቄ ነው መርሃ ግብር ላይ ያስጨንቃል። ምክንያቱም ኢፋዳ ጭንቅላታችን ውስጥ የፈጠርናት ኢፋዳ በጣም ትልቅ ናት እና እኔ በኔ አቅም የሚሰራ አይደለም። አብሽሩኛ እናግዝሻለን፣ አምነንብሻል። ስለዚህ ስራውን ስሪ። አምር ነው? አዎ አምር ከሆነ እቀበላለሁ። አብሽር ሰራዋለሁኝ። የሚያቅተኝ ነገር ካለ ግን ከናንተ እንጠይቃለን ምናምን። ደኛን ለናግዛለን እኮ ብቻሽን አይደለም የምትሰሪው አይነት ነገር ሲመጣ ተቀበልን ማለት ነው። እና አልহামዱሊላህ እስካሁን ያገለገልን ነው በመርሃ ግብሩን በኩል። ያ መጀመሪያ ግን ያው ፕሮፌሽንሽን እንደምናውቀው ሕክምና ላይ ነው ያለውና ወደ መርሃ ግብር ስትመጪ ቻሌንጅ ያደረጉሽ ነገር አልነበሩም? ማለት ሁሉም ነገር አልጋ ባልጋ ነበረ? የኔ ስራ ምንድነው ከሌላው ስራ ይለያል መሰለኝ አላቅም። ጁንዱላህንም ሀድራ ከሌላ ሰው ነው የተረከብኩት። መርሃ ግብርንም ከዚህ በፊት የምትመራ አሚራ ነበረች፣ ከሷ ነው የተቀበልኩትና እንዴት ነው የሆነን ዛፍ ከስር መሰረቱ እየኮተኮትሽ ስትሄጂ ያለውና ተሰርቶ ስትቀበዩ አንድ አይደለም እና ከስር የሆነ ማስተካከል ያሉብሽ ነገራቶች ምናምን ይኖራሉና እንዳልኩሽ ፕሮፌሽኔ ነርስ ነው፣ ጤና ባለሙያ ነኝ።
ግን በቢዝነስ ማኔጅመንት ደግሞ አልহামዱሊላህ አሁን ላይ የ4ኛ ዓመት ተማሪ ነኝ። ሶ አንዳንዴ ሊደርነት በተፈጥሮ የምታገኙ ነገርም ነው አላህ ይላል ሳይንሱ። እንግዲህ ሊደርነት በተፈጥሮ የምታገኙት ነገር ነው ይላልና ይከብዳል። በጣም ነው የሚከብደው መርሃ ግብር ማዘጋጀት። ከብዙ ሰው ጋር ኮንታክት ታደርጊያለሽ፣ ትገናኛለሽ ምናምን እና የተሰሩ ስራዎችንም ደግሞ ማስቀጠል የሚባል ነገር አለ። ከዛ ደግሞ ብዙ የማይገቡሽ ነገራቶች አሉ፣ እነሱን መረዳት ምናምን አለ እና በጣም ቻሌንጅ የሚያደርግ ስራ ነው። ግን አልহামዱሊላህ። ምን ነበር የመጀመሪያ ፕሮግራምሽ እንደመጣሽ? እንደመጣው የመጀመሪያ ፕሮግራሜ ሀድራው ላይ ያሉ ስራዎች ይቀጥላሉ። የኺትማ ፕሮግራም ግን አንቺ ልክ ወደ መርሃ ግብር አሚርነት እንደመጣሽ የአካል ሀድራ ፕሮግራም ኦኬ ማለት ከዛ በፊት ምንድነው አጠቃላይ ሀድራ የኺትማ ፕሮግራም ምናምን አልነበረም? የኺትማ ፕሮግራም ነበረ፣ አጠቃላይ ሀድራ ምናምን። ትልቁ ፕሮግራሜ የአካል ሀድራ ፕሮግራም ነበር። ግን ከዛ በፊት የአሚሮች ሹራ ነበር፣ ቢሮ ማስመረቅ መርሃ ግብር ነበር ምናምን፣ ትንንሽ መርሃ ግብሮች ነበሩ በአሚሮችና በትንንሽ ሰዎች የሚሰሩ። ግን ዋናው ስራችን ምንድን ነበረ? የአካል ሀድራ ፕሮግራም ማዘጋጀት ነው። በአካል ሀድራ ፕሮግራም እየተዘጋጀን ግን ከስር ከስር የምንሰራቸው ስራዎች ነበሩ። ቢሮ ማስመረቅ ነበር፣ ከዛ ደግሞ የአሚሮች ሹራ ነበር፣ ስልጠናዎች ነበሩ። እነሱ ስራዎች እንዳሉ ሆነው ማለት ነው። ያስታውሳለሁኝ የቢሮ ማስመረቅ ፕሮሰሱ ላይ ቢሮ ሲጀምረው ነገር የመክፈት እንትኑ ላይ የነበረን ነገር ያአላህ ታስታውሺ እንደሆነ የመስራችነት ጉባኤ ፊርማዎች ሲፈረሙ ምናምን የምንገናኝባቸው የነበሩ ቦታዎች የመስራችነት ጉባኤ ፊርማ ለመፈረም የምንሰበሰበባቸው ቦታዎች፣ የተለያዩ ስራዎች ሲኖሩ የምንሰበሰበባቸው ቦታዎች ምናምን ካፌዎች ነበሩ። የተለያዩ ካፌ ላይ ነበር የምንሰበሰበው። ከዛን ሱብሃንአላህ ኢፋዳ ሲጀምረው ነገር ሲታሰብ ትላልቅ ነገሮችን ነው የሚታሰበው። ቢሮ ተብሎ እንትን አይደለም፣ ትንሽ ነገር አይደለም የሚታሰበው፣ ትልቅ ነገር ነበር የሚታሰብ የነበረው። እንደውም የሆነ ጊዜ ዶክመንታሪዎችን ለማዘጋጀት ኢንተርቪዎችን ስናደርግ ዱሮ ያለችው ነገር ነበረ። ኢፋዳ የሚባል ህንጻ፣ ኢፋዳ የሚባል ሆስፒታል፣ ኢፋዳ ትምህርት ቤት ምናምን በቃ ሁሉም አባላት ላይ ያለ ነገር ነውና እንዴት ነበር ምርቃት ፕሮግራሙ ላይ? እንዳጋጣሚ ሆኖ አልተገኘውም ነበርና ምን ይመስል ነበረ? እዛ ላይ የነበሩ ሰዎች የነበረው ደስታ ምን ይመስል ነበር? ስለሱ ነገር ይመስኪ። ሀይ የኢፋዳ ቢሮ ምረቃ ብዙ የተለፋበት ቢሮ ነበረ። አልহামዱሊላህ ማለት እንደነገርሽው ነው። ብዙ ቻሌንጆችን አልፈንበታል እና የአላህ እጅ ቀጥታ የታየበት እንትን ነው። እኛ ያሰብነው ጀሞ ነበረ የመጀመሪያው የኢፋዳ ቢሮ ትዝ የሚልሽ ከሆነ እና ከጀሞ ቀጥታ ቤታችን ቤተል ሲመጣ ገርሞናል ወላሂ። እና አላምንም በዚህ ልክ እንደዚህ ሆኖ ኢፋዳ። ምክንያቱም እቃዎች ሁሉ በጣም ያማሩ እቃዎች ናቸው። በጣም ቦታውን የሚመጥኑ እቃዎች ነበረ ቢሮ ላይ የነበሩት ምናምንና አባላቱም አላመንም። አሚሮች ለምረቃ ሲመጡ ጭራሽ ነበር ያላመኑትና በጣም ደስ ብሏቸው ነበር። አሪፍ የቤተሰብ ጊዜ ነበር ያሳለፍነው። ትዝ ይለኛል እንደውም በደንብ የተወወቅ መድረክ ነበረ። ከአሚሮች ጋር ብዙ ጥያቄዎች ነበሩ። ዋና አሚራችንን እንዲሁም ሁሉንም መጠየቅ የምንፈልጋቸውን ጥያቄዎች እየጻፍን ነበረ ስንጠይቅ የነበረውና እርስ በርስ በደንብ የተዋወቅንበት። ይሄ እንዴት ነው ኢፋዳን ከዚህ በኋላ በጣም ትልቅ አድርገን ማሰብ እንዳለብን የተረዳንበት ሰዓት ነው። ምክንያቱም እኛ ያሰብነው በጣም ትንሽ ነው፣ አላህ ከፍ አድርጎ ሰጥቶናል። ስለዚህ የምንጠይቀው ከማን ነው? ከአላህ ካዝና ነው። ዋና አሚራችን የሚላት ንግግር ነውና እንዴት ነው ከዚህ በኋላ ትልልቅ ነገራቶችን ለመጠየቅ የቢሮ መሰናዶ በጣም ቫልዩ ነበረው። ምክንያቱም አሪፍ አድርገን ነበር ያዘጋጀነው። አልহামዱሊላህ ሪቫን ቆርጠን የገባ ነው። ለኛ ብርቃችን ነበር። ቻው ወላሂ በጣም ጊዜውን ሳስበው ሁላ የአሚሮች አሚር ከአዳማ ድረስ መጥቶም አልহামዱሊላህ ያ ይሄ ምንድነው የመጀመሪያ ስኬትም ነው ደግሞ በጣም ደስ የሚል የመጀመሪያ ልክ ለኢፋዳ ከተደረጉ የተለያዩ ነገሮች ማለት የመጀመሪያው ስኬት የምንለው የቢሮን መክፈት የቢሮ መክፈት ዘመቻ ወይም ደግሞ ኢፋዳን የማደራጀት ኢፋዳን እንደ ተቋም የማስተዋወቅ ስራ ላይክ ኢፋዳን ክሬት ማድረግ እንደ አዲስ የመፍጠር ስራ ነው የተሰራውና ኦብቪየስሊ ሁሉም ሰው ጋር በጣም ደስ የሚል ስሜት እንደሚፈጥር
ምንድነው የተበታተነን ሰው አንድ ላይ እንደመሰብሰብ የተበታተነ ቦታ ላይ ያለን ሰው አንድ ላይ እንደመሰብሰብ ነው የሚቆጠረውና በጣም ደስ የሚል ጊዜ እንደነበራችሁ አልጠራጠርም። ስለ አካል ሀድራ እንምጣና አካል ሀድራ እንዴት ነበረ ያዘጋጃችሁት የነበረው? ቲሞች ነበሩሽ ሲመስለኝና ምን አይነት ነገሮች ነበሩት? ምን ደስ የሚሉ ነገሮች አለፉበት? ያው እኛም በደንብ ያወጣን የአካል ሀድራ ፕሮግራም ስለነበረ እንዴት ነበር ያዘጋጀሹ? የአካል ሀድራ ፕሮግራማችን ሲዘጋጅ አመት ሊሆነው ነው አይደል? እንዴት ነበረ ዝግጅቱ? በጣም ትልቅ ዝግጅት ሲደረግበት ነበረው። ከአሚሮችም ከአባላቶችም ነበረ ሰው ስንጠቀም የነበረው። የተሻለ ነገር ለማግኘት እንዴት ነው እኛ መርሃ ግብር የሚታይ ስራ ነው የምንሰራው። መድረክ ላይ ወጥቶ ሰዎች ጀጅ የሚያደርጉትን ስራ ነው የምንሰራው። ከዛ በላይ ደግሞ ምንድነው መስተንግዶ ቲሞች አሉ፣ ከዛ ሎጂስቲኮች አሉ፣ ሌሎች የተዘጋጁ ቲሞች አሉ። ሶ እነሱ የለፉበት ስራ ያ ሁሉ ዝግጅት የሚያምረውን በእኛ ነው የሚያስጠላው በእኛ ነው እና በጣም ትልቅ ኃላፊነት ነበር የተሰጠን። አልহামዱሊላህ ኃላፊነቱን ተወጥተናል ብዬ አስባለሁኝ። በየመሃሉ የሚፈጠሩ ቻሌንጆችን እየተጋገዝን እያለፍን ብዙ የሚያስከፉ ነገራቶች ነበሩ። በየመሃሉ ሲፈጠር የነበረው ፌልት ያደርግብን የነበሩ ነገራቶች ነበሩና ከነሱ መሀል ነበረ በዋነኝነት ምንድነው የኡምራ ጊዜ ነበርና አብዛኛው ኡስታዞች ኡምራ ይሄዳሉ እና ስንጠይቅ የሆነ ነገር አለባቸው የሆነ ፓኬጅ አለባቸው እንባላለን። እሱን ኡስታዝ ሄደን ስናናግር በደብዳቤ አፉ በሉን በዚህ ቀን እኮ እንደዚህ ነበር ምናምን ይለናልና ይሄ የምንፈልጋቸውን ሰዎች በመንፈልግበት ሰዓት አለማግኘት በጣም ትልቁ ቻሌንጃችን ነበረ። ከዛ ደግሞ ፕሮግራማችን ላይ ደግሞ መሀል ላይ የተፈጠረ የቴክኒክ ችግር ነበርና እሱ ሰዓት በጣም የምጥ ሰዓት ነበረ ነገራቶች እስኪስተካከሉ ድረስና እሱም በጣም ቻሌንጅ ሲያደርገን ነበረ። እና እንዴት ነው ያልተግባባሽ ሁሉም ሰው አንዴ ተግባብቶ የሚሰራ ከሆነ ስራው ብዙ አዋጭ አይሆንም። እኔ እንደዛ አምናለሁ። ስራ ላይ ኮንፍሊክት መፈጠር አለበት። ኖ ይሄ ልክ አይደለም መባል የኔ እምነት ነው። ገባኝ። ግን አሁን ለምሳሌ ኮንፍሊክት የሚፈጠር ከሆነ ስራዎች ጥሩ ይሄዳሉ። እንዴት ልበልሽ እኔ ብቻ ስኬጁል አድርጌ ይሄ ስራ ነው መሰራት ያለበት ካልኩኝ ኦኬ በጣም የሞተ ስራ ነው የሚሆነው። ግን መብሪን ይሄ እኮ አይደለም በዚህ ፋንታ ይሄ ፕሮግራም ነው መግባት ያለበት፣ ይሄን ፕሮግራም በዚህ ሰዓት ብናስገባው ይሄ የተሻለ ነው። የሚቃረኑ ሀሳቦች መኖር አለባቸው። ካልተጋጨሽ ካልተፋጨሽ የተሻለ ስራ ትሰሪያለሽ ማለት አይደለም። ይሄ የአንድ ሰው ሀሳብ ብቻ ከሆነ ስራ አይሰራም። እኔ በሱ አምናለሁና ልጆቼ በጣም በዚህ ነበረ ሲረዱኝ የነበረው መብሪን ይሄ አይደለም። ከዛ እነሱ ደግሞ ሀሳብ ሲያመጡ ይሄ እኮ እንዲህ ከሚሆን እንደዚህ እናድርገው፣ እንዲህ ቢሆን የተሻለ ይሆናል። ትዝ የሚልሽ ከሆነ ዶክመንታሪውን ስንሰራ 3 4 ከዛ በላይ ነበር የተሰራው እና ይሰራ ምናምን የሆነ ቲም ይስማማበታል። ኖ ይሄ ቲም ይሄ ቦታ መስተካከል አለበት፣ ስለዚህ ድጋሚ እንዲሰራ እናደርገዋለን ምናምን። ዶክመንታሪው ሲሰራ እኔና የኮሚኒኬሽን አሚሮ እስከ 9 ሰዓት ምናምን አልተኛንም። ምንም የምንሰራው ስራ የለም፣ ግን ጭንቀቱ ነበር ሳያስተኛ ነው የነበረው ተሰርቶ እጃችን ላይ መድረስ ስለነበረበት እና ይሄ ኮንፍሊክት መፈጠሩ የተሻለ ነገር እንድንሰራ አድርጎናል ብዬ አስባለሁ። ሁሉም በአንድ ከተስማማማ አይሆንም። እንትና ይምጣ እንትና ይጋበዝ ኖ እንትና ሳይሆን እንትና ቢሆንስ ለቦታው እኮ እንትና ይሻላል፣ በዚህ ርዕስ ላይ በደንብ ማውራት ይችላል። ገባሽ? በደንብ እንድንሰራ አደረገም ማለት ነው ይሄ ነገር። ያ እኔ እንደውም የታዘብኳቸው ነገሮች ነበሩ። ወላሂ ምንድነው ይሄ እህትማማችነት ቤተሰባዊነት በደንብ አድርጎ የታየበትም ታይም ነው ብዬ አስባለሁ። የተለያዩ አለመግባባቶች ተፈጥረው ነገር ግን ኖ በቃ ይሄማ እህትማማችነታችንን እንትን ሊልብን አይገባም ምናምን ብለን ያስቀረናቸው ነገሮች ሁላ ነበሩ። ስለ እነሱ ሁኔታዎች እስኪ በተወሰነ መልኩ እናንሳ። የተለያዩ ፕሮግራሞች ተሰርዘው ነበረ። ከዛ ፕሮግራም መሰረዝ ጋር ተያይዞ ደግሞ የተለያዩ አለመግባባቶች ተነስተው ነበርና የፈታንበት መንገድ ወላሂ ያ ታይም ነው በቃ በደንብ አድርገን ያየንበት። ማነው እንትን ኢፋድየነቱን በደንብ አድርጎ እንትን ያለው ወይም ኢፋድየነት ማነው በደንብ አድርጎ የገባው ወይም ደግሞ ይሄኛ የተነሳንበትን አላማ በደንብ አድርጎ አስረግጦ አውቆታል፣ ማንስ ደግሞ በዚህ ፕሮግራም ተናዶበታል ምናምን የሚለውን ነገር በደንብ አድርገን ያየንበት ነበርና ስለሱ ሀሳብ ካፍታ ቆይታ በኋላ ስንመለስ እናወራለን። ምክንያቱም ሰፊ ስለሆነ ሰፊ ሰዓት ይወስድብናል። የአፍታ ረፍት ወስደን ተመልሰን እንመጣለን።
ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ሀሳቦቻችሁ ሁሌም ለኛ ገንቢ ስለሆነ ኮሜንት ላይ ሀሳቦቻችሁን አጋሩን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። መርሐባ መብሪን፣ ስለዛን ታይም እንዳልሹ ኮንፍሊክቶች በጣም ያስደስቱሻል፣ ላይክ ጥሩ ውጤት ያመጣሉ ብለሽ ታስቢያለሽ እና የተፈጠሩ እንትኖች ነበሩ አይሰሩም ተብለ እንትን የታገዱ ፕሮግራሞች ነበሩ ምናምን ነገር እና ይሄ እሁዋነታችንን በደንብ አድርገው አጉልተው አውጥተውልናል ብዬ እንደውም አስባለሁኝ። ከፕሮግራም መሻሻል ምናምን በተጨማሪ የተሰባሰብንበትን ይሄ አንድነት ነው አይደል? እዚህ ያሰባሰበን አንድነት፣ መለያየት እና ደግሞ የተለያዩ ነገሮች አሰልችቶ የተሰበሰበ ሰው ነው እዚህ ያለው እና እሱን ነገር በደንብ አድርጎ አውጥቶልናል ብዬ አስባለሁ። ስለዛ ታይም እስኪ በተወሰነ መልኩ እናውራ። ከባዱ ታይም እንዴት ነው የዛ ታይም የተፈጠረው? ብዙ ፕሮግራሞች ስኬጁል አድርገን ነበረ። እነዚህ ፕሮግራሞች ይኖራሉ ብለን ማለት ነው። ሶ መጀመሪያ ፕሮግራሙ አሬንጅ ሲደረግ በሰዓት ምክንያት ሊቀነሱ ሊቆሙ ምናምን የሚችሉ ፕሮግራሞች ይኖራሉ። ተገምግመው ደግሞ ልክ ያልሆኑ ፕሮግራሞች እኛ ያላመንባቸውን ፕሮግራሞች ለኢፋድዮች እንዲሁም ደግሞ ለተጋባዥ እንግዶች አናስተላልፍም። ይሄ መርሃችን ነው። ሶ በሰዓቱ አንድ ፕሮግራም ነበረን እና እሱ ፕሮግራም ሲገመገም ልክ አይደለም፣ ለቦታው የሚመጥን ሆኖ አላገኘነውም ማለት ነው። ሶ ለአዘጋጆቹ ነገር ናቸው ይሄ ፕሮግራም ተሰርዟል፣ ብዙ ለፍተውበታል፣ ረጅም ጊዜ ወስዷል ያንን ስራ ሲሰሩት። ሶ ፕሮግራሙ አይሆንም መባሉ ጥሩ እንትን አልፈጠረባቸውም እና በጣም ተናገሩ ምናምን አይነት ነገር። እንዴት ነው እንትን የሚሆነው? ብቻ በጣም ተከፍተው ነበር። በእነሱም አይፈረድም በሰዓቱ እና ከባድ ነገራቶች መፈጠር ጀመሩ ማለት ነው። እንዴት ነው ስራው እንዴት ሆነ? ከኢፋዳ ጋር ሳይሆን ከኔ ከግል ጋር ሆነ ጸቡ ማለት ነው። እና በግል ብቻ በቃ ኃላፊነቱ የማይመጥንሽ ከሆነ ቦታው ላንቺ የማይገባ ከሆነ ልቀቂ፣ ስራውን አልቻልሽውም አይነት ነገር መጣ ማለት ነው። ከዛ ምን ተሰማሽ? ምንም አላልኩትም። ስራ ቦታ ነበርኩኝ። ጋውኔን አወለኩኝና ከተብ እየወጣሁኝ ማለት ነው። ከዛ ፉአድ ጋር ደወልኩለት፣ ከፍተኛ አሚራችን ጋር መብሪን ነይ፣ እኔ በስልክ አልገባኝም የምታወሩ ነገር ነይ ቢሮ ምናምን አለኝ። ሄድኩኝ ቢሮ እና ማናጀራችንም ነበረች ምናምን አልገባትም እሷ ስናወራ እኔ እና እሱ። ፉአድ አልኩት አቤት ይለኛል። ከዚህ በኋላ የመርሃ ግብር ስራ አልሰራም፣ በእኔ በኩል የሚተካኝን ሰው ፈልግና አስገባ፣ በቃ ከዚህ በኋላ አልሰራም ምናምን አልኩት። ከዛ መብሪን እየኛ እኮ ብዙ ነገር አልፈናል፣ በቃ ስራዎች ይፈጠራሉ፣ ፉአድ ሊያግባባኝ ይሞክራል ምናምን። ከዛ እኔ ወይ ፍንክች አልሰራም ከዚህ በኋላ የመርሃ ግብር ስራ፣ ሌላ ሰው ፈልግ ምናምን። ለምን ነው ግን እንደዛ ያልሽው? በጣም ተሰማኝ በሰዓቱ ስትናገር። ምክንያቱም ሁላ የኔ እንትን አልነበረም፣ አልወደድኩትም ስራውን። ሶ ስልጣን አለኝ እዛ ቦታ ላይ። ያልወደድኩትን ስራ እኔ ያላመንኩበትን ስራ ለሰዎች እንትን ማለት አልፈለኩም። ግን እንዴት ነው ያደረኩት? ስራው አይሰራም አይደለም ያልኳት እና ደግሞ ተወያይተን ነው ከሌሎች ሰዎች ጋር ተወያይተን ነው ስራው አይሆንም፣ ይሄ ለቦታው አይመጥንም ያልነው። ስራው አሁን ላይ መሻሻል ከቻለ የከሳቱ ፕሮግራም ላይ እናካተዋለን። ሙሉ ለሙሉ ቀረ ሁላ አላልኩም፣ ምክንያቱም ለፍተውበታል፣ አውቃለሁ ልፋቱን እና መስተካከል ከቻለ የከሳቱ ፕሮግራም ላይ እናካተው። ያው ታውቂያለሽ ማለት ፕሮግራም ምን ያህል ተለፍቶበት እንደሚዘጋጅ፣ በተለይ የመድረክ ፕሮግራም ሲሆን ደግሞ በጣም ብዙ ልፋት ተደርጎበት እንደሚዘጋጅ ምናምን ነገር ግን ያም ሆኖ ግን ለቦታው አይሆንም፣ ላይክ እኛን በደንብ አድርጎ አይገልጸንም፣ አይመጠንም ተብሎ ከታሰበ ሊቀር ይችላል። ከዛ ግን ምንድነው ሊደርሺፕ ላይ እንደዚህ ነገር ላይ እንደሚመጣ ቀድመሽ ታውቂያለሽ። ሁሉንም ሰው ማስደሰት ልክ አይደለም ማለት አትችይም። ሲጀምረው ነገር ሁሉንም ሰው በአንድ ጊዜ አስደስተሽ የምትቀጥይበትም ፕሪንሲፕል የለም፣ አይመጣውም። እና ልክ መናደድ ውስጥ ምናምን እንድትገቢ ያደረገሽ ምንድነው? እንዳልኩሽ ነው ቅድም ብዙ ጊዜ ሊደርሺፕ ኳሊቲ ያላቸው ከምንላቸው የኢፋዳ አመራሮች መካከል አንዷ ነሽና ማለት በዚያ ልክ የሚያናድድም ነገር መስሎ ስላልተሰማኝ ነው። ጭራሽ እኔ መርሃ ግብር ላይ ምናምን አልሰራም። ምን መሰለሽ እኔ ምን አምናለሁ፣
ኢፋዳን የሚጎዳ ነገር ከሆነ ምንም ነገር መቅረት አለበት። ያ እኮ ከዚህ በፊት ሌላ ስልጣን ተሰጥቶኝ አወራሁበት ከፉአድ ጋር ማለት ነው። ፉዬ እኔ አሁን ባለሁበት እንትን ይሄንን ነገር መስራት አልችልም። እችላለሁ እኮ ሰራዋለሁኝ፣ ግን ኢፋዳ ትጎዳለች። ከኔ የተሻለ ሰው ይሄንን ነገር መስራት ይችላል ብዬ ሌላ የስልጣን እርከን ለሌላ ሰው አሳልፌ ሰጥቻለሁኝ። ምክንያቱም እኔ ካለሁበት ጋር የስራ መደራረብ ኖሮ የተሻለ ስራ መስራት አልችልም ብዬ ስላሰብኩኝ ማለት ነው። ሶ እዚች ጋር ለቦታው አትሆኝም አንቺ እና እንዴት ነው የምር በቃ ኢፋዳ ላይ ያጎደልኩ መስሎ ነው የተሰማኝ። ኢፋዳ ላይ ደግሞ ማጉደል አልፈልግም። የኔ የግል ነገር ቢቀር ይሻላል። ኢፋዳን አጉድዬ የተሻለ ነገር ለማምጣት አይሆንም። እና የሆነ ልጅቷም ከተናገረች በኋላ ደንግጣለች። ማለት በጣም ብዙ ነገር ነው የተናገረችኝ። ብዬ ነው የሰማሁት። ምንም ቃል አልተናገርኩም። በቃ ትላለች። በጣም ተናዳ ነበረ። ለማረጋጋት እየሞከርኩ ነበርና ከዛ በኋላ ከእሷ ጋር ከልጅቷ ጋር ስናወራ በጣም ደንግጣለች ምናምን። እኔ እኮ ባላወራ ይሻል ነበር አውቃለሁ ምናምን። ሁለተኛ እንዳታወሪኝ ያልኳት። ከዚህ በኋላ ከሰው ጋር ስትጣይ መጥፎ ነገር ውስጥ ስትገቢ ምናምን እስክትረጋጊ ድረስ ሽሺ ከዛ ነገር ውስጥ በተናደርሽበት ሰዓት አታውሪ። ወላሂ እኔ የምር ነበር የከፋኝ። የምር ኢፋዳ ላይ አጎደልኩኝ። በእኔ ምክንያት ኢፋዳ ከሰረች ምናምን አይነት ስሜት ነበር ሲሰማኝ የነበረው። ምክንያቱም አስቢው ከባድ ፕሮግራም ነው የምናዘጋጀው። በጣም ብዙ ብር ኢንቨስት የተደረገለት አመት ሙሉ ያልተገናኙ ማህበረሰብ የሚገናኙበት ሎጂስቲኮች፣ ሌሎች እንትኖች በጣም የፈጉበት ከዛ እኛ መድረክ ላይ ውሃ የማያነሳ ፕሮግራም ስናቀርብ ማለት ነው። እና በቃ መብሪን አቶኝም ለዚህ ቦታ ምናምን ከዛ ይኩይና ለፏድ ፉዬኔ እንዲታፍቂያለሁ። ስለዚህ የተሻለ ሰው ፈልግ እስኪ ምናምን አልኩትና ፏድ ይመክረኛል። መብሪን እኛ እኮ ከዚህ በፊት ብዙ ነገር አልፈናል ምናምን። አዎ ልክ ነህ እኮ ግን ብዬ አሁንም እዛው ላይ ነኝ ማለት ነው። ከዛ አለኝና ምጥፋሪ መብሩ ከተማ በቃ ትሄጃለሽ፣ ትቀጥያለሽ ምንም መልቀቅ የሚባል ነገር። ከዛ በቃ ፏድ አይቆጣ። እኔ ፏድ ከሚቆጣኝ ሌሎች ነገራቶች ቢቀሩ ይሻላል። ከዛ በቃ አልኩት። በዚህ አጋጣሚ የነገርሽው ነው ገር እንዳይቆጣኝ ከዚህ እንዳይቆጣኝ። አይ ወላሂ የምሬ ነው። ኢፋዳ መቼም በምንም አይነት መልኩ በእኔ ጎድላ ማየት አልፈልግም። እንደዛ ነበረ ያህንን ውሳኔ እንደወስን ያደረገኝ። ኦኬ እንትን መርሃ ግብሮችን ስታዘጋጂ ምን ነገሮችን ከግምት ውስጥ እያስገባሽ ነው? አሁን ለምሳሌ ኢፋዳ እስላማዊ ኦርጋናይዜሽን ነው እና እዚች ጋር ሁለት ነገሮችን ነው ይዘን የምንመጣው ወደ መድረክ። አንደኛ ነገር ኢስላምን የሚያጎላ፣ ሁለተኛ ደግሞ ኢፋዳን በደንብ አድርጎ የሚያስተዋውቅልን ስራ ነው ይዘን የምንመጣው እና ምን ነገሮችን ከግምት ውስጥ ታስገቢያለሽ ሁለቱንም በተመሳሳይ መንገድ ለማስኬድ? ይሄ ከባድ ጥያቄ ነው። እንዴት ነው እኛ ሙስሊሞች ነን አልሐምዱሊላህ፣ እና በእስልምና ውስጥ ደግሞ ብዙ ያንቺን ሀሳብ የሚደግፉና ብዙ ደግሞ የሚቃወሙሽ አካላቶች አሉ። ስለዚህ እንደዚህ ኦርጋናይዜሽን እስከሆነ ድረስ የምንሰራው ሁለቱንም የሚያስማማ ስራዎች ነው እኛ እንደ ኦርጋናይዜሽን። ምክንያቱም ኢፋዳ ውስጥ ብዙ የተለያዩ ማህበረሰብ ነው ያለው። በብዙ አይነት መልኩ ልዩነት ያለው ማህበረሰብ አለ። ግን ያህን ማህበረሰብ አንድ አድርጎ ነው ኢፋዳ የያዘው። ገባሽ? ይሄ የእንትን ወገን ነው ብለን የምንወስደው ነገር ኢፋዳ ውስጥ ጭራሽ የሌለ ነገር ነው። ስለዚህ የእንትንን ወገን አስከፍተሽ የእንትንን ወገን እንትን የምትይበት ነገር አይደለም። ገብቶኛል። እና እነሱን ፕሮግራሞች ስታዘጋጂ ቻሌንጅ አያደርጉሽም? ምክንያቱም በጣም አስቸጋሪ ነው እና እንዴት ነው የምትወጫቸው? እንዴት ነው ሁለቱንም የሚያስማማ ስራ መስራት ነው። ግልጽ ለማድረግ ያክል የተሳሰረው በላይ ላይ ለላ ነው። ስለዚህ መቼስ የቁርአን አንቀጽ እየቀራሽለት ይሄ የኔ አንቀጽ አይደለም የሚልሽ ወገን አታገኝም። ሲቀጥል ደግሞ እንዴት ነው ብቻ ከላይ የሚመጡልን ያመራር እንትኖች አሉን። ተዋረዱን የጠበቀ ስራ ነው የምንሰራው እና ምንም ስራ መድረክ ላይ ከመውጣቱ በፊት ወይም ደግሞ ምንም ስራ አየር ላይ ከመዋሉ በፊት በከፍተኛ አሚሮች በደንብ ይገመገማል። እቅድ እናስገባለን። ይሄን ስራ ለመስራት አስበናል፣ ይሄ ነገር ቢካተት ይሄ ነገር ብለን እናወራለን። ሶ በምናወራበት ሰዓት መቅረት ያለባቸው ሀሳቦች እንዲቀሩ እናደርጋለን። መሄድ ያለባቸውና ችግር የማይፈጥሩ ስራዎች እንዲሁም ደግሞ ሁሉንም የሚያስማማ
ስራ ሲሆን እንቀጥላለን እና አልহামዱሊላህ እስካሁን ምንም አይነት የኔን ወገን አልደገፈም ወይም ደግሞ እኔ ተጎዳሁ የሚል በመርሃ ግብር በኩል የደረሰን እንትን የለም። ምክንያቱም የምንሰራው በዋነኝነት ምንድነው በድርጅቱ ውስጥ ነው። ድርጅቱ ምን አይነት አላማ አለው አይደል? ህግና ደንብ አለው። ህግና ደንቡን ተከትለን እንሰራለን። በዛ መልኩ አንደርስታንድ ያደርጉናል። ኦኬ ያው ምናልባት ከዚህ ጋር በተያያዘ ማለት ነው ያው መርሃ ግብር አዘጋጅ ነሽ እና የተለያዩ መርሃ ግብሮችን የማየት እድል ይኖርሻል ብዬ አስባለሁኝ እና ሀገራችን ላይ የተዘጋጁ የሚቀርቡ ፌስቲቫሎች ኢስላማዊ ፌስቲቫሎች እንዴት ታያቸዋለሽ? ጎዳና ላይ ፕሮግራሞችን እንዲሁም ደግሞ የመድረክ ፕሮግራሞች የሚዘጋጃሉ ምናምን ነገርና ባንቺ እይታ እንዴት ናቸው ብለሽ ታስቢያለሽ? የምር አንድነታችንን የሚያጎሉ ናቸው ወይስ ደግሞ ፌስቲቫሎችን እየጠበቅን የምንነቋቆርባቸው ወይም ደግሞ የአንዱን ወገን አንዱ እየተነሳ እንትን የሚተችበት እድል በደንብ አድርጎ ፈጥሯል ወይስ ደግሞ እውነት እንደታሰበው አንድነታችንን የሚያጎሉ ናቸው ብለሽ ታስቢያለሽ? ነው በጣም ብዙ ነገሮችን ስለምታዘብ ነው። የሆነ ፕሮግራም ይዘጋጃል ከተባለ ኢስላማዊ ማንነታችን በደንብ ይታያል። ይሄ እህትማማችነት ወንድማማችነታችንን አጠናክረን አንድነታችንን እናሳይበታለን ተብሎ ፕሮግራሙ ቢዘጋጅ እንኳን በጣም ብዙ አንድነትን የማይፈጥሩ ከዛ ይልቅ ደግሞ ጭራሽ ወደማይሆን ሀሳብ የሚያመሩ ብዙ ሀሳቦች ይነሳሉ። እነሱ ነገሮች ስለምታዘብ ነው። አንቺ ከነዛ እንግል ምን ትያለሽ? እንደው ቢስተካከሉ ብለሽ እንኳን የምታስቢው ነገር ካለ ከማንገባባቸው ርዕሶች ውስጥ ነበር። እንግዲህ ከጠየቅሽን እንዴት ነው ብዙ ፕሮግራሞች ይዘጋጃሉ እንደ ሙስሊሙ ማህበረሰብ ጎልተን የምንታይባቸው። ግን እንዴት ነው መጀመሪያ አላማው ምንድነው? አዘጋጆቹ ምን አይነት ታርጌት ለመምታት አስበው ነው ያዘጋጁት? ከዛ ደግሞ ቦታው ላይ የተገኘው ሰው ውስጥ ምን አይነት ፊድባክ ሰጠ? እኔ እሱን ነው የማየው። ምክንያቱም አዘጋጆቹ ቦታውን ያንን ፕሮግራም ሲያዘጋጁት መቼስ የሙስሊሙን አዳብ በጣሰ መልኩ የሚወሩትን ኔጌቲቭ ነገሮችን ለመፍጠር አስበው አይደለም የሚያዘጋጁት። የምደግፋቸውን ፕሮግራሞች አሉ፣ የማልደግፋቸውን ፕሮግራሞች አሉ። ጀስት ኮንሰርት የሚመስሉ ፕሮግራሞች እየተዘጋጁ ደግፋለሁኝ ማለት እንደኔ ከባድ ነው። ግን ደግሞ እንዴት ነው እዛ ቦታ ላይ ምን ተላለፈ? መልእክቱ ምንድን ነው? ምን ታየ? ለሙስሊሙ ማህበረሰብስ ምን ጠቀመ? ያው የምንመጣበት ዋናውም አላማ ከግለሰብ ጥቅም በተሻለ መልኩ በተለይ ደግሞ ኢስላምን አስታከው የሚመጡ ፕሮግራሞች ከሆኑ ኢስላም ላይ ምን አይነት ተጽዕኖ አሳድረው አለፉ ማለት ምን አይነት ጥሩ ለውጦችን አመጡልን፣ ምን አይነት ነገር ደግሞ ሌላው ማህበረሰብ ውስጥ እንዲሆን አደረጉ የሚለው ነገር ወሳኝነት አለው ብዬ አስባለሁ። እዚህ ፕሮግራም ላይ የሚታዩ ነገሮች ሙስሊሞች እንዲህ ናቸው ለመባል እኮ ቅርብ ነው አይደል? በጣም ሙስሊሞች በቃ እንዲህ ናቸው። አለባበስ ማየት እንችላለን። ሴቶቻችን ምን አይነት አለባበስ ለብሰው ነው ሚዲያው ላይ የሚወጡት? ምክንያቱም ቀረጻ አለ፣ ቪዲዮ አለ ምናምን። ከዛ ደግሞ ስፔሻሊ የምሽት ፕሮግራሞች ሲሆኑ እንዴት ነው ቤታቸው ውስጥ እንዴት ይገባሉ? ከዛ ደግሞ ማለት እንዴት ነው በጣም ከባድ ነው። ኃይለኛ ሜካፕ ተቀባብተው ምናምን የሆነ ነገር ፈልገው የሚሄድ ሰዎች እንዳሉ ታዛበው ነገር ስለሆነ ሁሉ ግን ደግሞ አላማው ምንድነው? ይሄንን ካዘጋጆቹ ጋር ሳይሆን ቦታው ላይ ከሚታደመው ሰው ችግር ነው ብዬ ነው የማስበው። አዎ ግን ቦታው ላይ የሚታደመው ሰው ኦሬዲ ፕሮግራም ሲዘጋጅ ከነ አላ ምንድነው ማህበረሰብ የሚታደመው ማህበረሰብ በደንብ የሚመጥን ወይም ደግሞ የሚመጥን ፕሮግራም ከመዘጋጀቱ አንፃር ደግሞ ፕሮግራሙ ላይ የሚታደመው ሰው ፕሮግራሙን የሚመጥን ሰው መሆን አለበት ብዬ አስባለሁኝ። እንትን ፐብሊክ ፌስቲቫሎች ሲሆኑ ትንሽ ሊያስቸግር ይችላል እሱን ኮንትሮል ማድረግ። ነገር ግን ታስቦባቸው የሚዘጋጁ ፕሮግራሞች ሲሆኑ የተለያዩ ነገሮችን አስቀድሞ ማስተካከል ይቻላል ብዬ አስባለሁ። ምክንያቱም ይዘን የምንመጣው ኢስላምን የማስተዋወቅ ስራ ነው፣ ኢስላምን የማውጣት ስራ ነው እና በጣም ጥንቃቄ ማድረግ ያለብን ይመስለኛል እንደዚህ አይነት ፕሮግራሞች ሲዘጋጁ። ከሷ አንግል ነበረ የጠየቅኩሽ። አዎ በጣም ከባድ ነው አሁን ላይ ያለው ማለት ቅድም እንዳልኩሽ ነው። ሙስሊሞች ማን ናቸው የሚለውን ነገር ለሌላው ማህበረሰብ ክሬት እንዲያደርግ ነው የምንፈቅድላቸው። አዘጋጆች ይሄ ኢስላሚክ ፕሮግራሞችን የሚያዘጋጁ ሰዎች ይሄንን ነገር ታርጌት አድርገው ቢያዘጋጁ ማዘጋጀታቸው እኮ በጣም ትልቅ ነገር ነው። ሙስሊሙ ማህበረሰብ ባህሉን፣ እምነቱን፣ ስርዓቱን እያንዳንዱን ነገር እንዲያውቅ መንገድ ይከፍታል
አይደል? የብዙ ትልቅ ሰዎች ታሪክ የታወቀው በነሺዳና በተለያዩ በግጥምም ነው አይደል? ይሄ ጥበብን ለምን እንጠቀማት? በምን አይነት መንገድ እናስተላልፍ? ከኢስላም ጋር ሳይጋጭ እንዴት ነው? ከዛስ ደግሞ የሚመጣውስ ማህበረሰብ ምንን ነው ማሳየት ያለብኝ? እዚህ ጋር ካየሽ የአካል ሀድራ ፕሮግራም ጊዜ ቪዲዮዎቹ በጣም ከባድ ነበሩ ስሜቶቹ። እዛ ጋር ስትጂ እየተቃቀፈ ነው ሰው የምታየው። እዛ ጋር ስትጂ በቃ የሆነ የደስታ ፊት በጣም ነበረ። የምር ሩህ ለሩህ የተሳሰረ ህዝብ እንዴት ነው ወላሂ። ማለት ከፕሮግራሙ በላይ ቪዲዮ ነበር በደንብ ሳየ ነበረው። ያኔ ዋካባ ላይ ስለነበረን ፕሮግራሙን በደንብ የመታደም እንትን አልነበረ እና ቢቻል አዘጋጆች ይህንን ነገር ታርጌት አድርገው ቢሰሩ አይከፋፍሉን። መከፋፈል ይበቃናል። እንዴት ነው የተከፋፈለውን ማህበረሰብ አንድ አድርገው ኢስላምን ያጥሩት፣ ከፍ ያድርጉት። በደንብ በተቻለ አቅም የተሻለ ስርዓት ተሰርቶ አዳቡን የጠበቀ አለባበስ ሁላ እንዴት ነበረ የሆነ ጊዜ የጎዳና ላይ ኢፍጣር ውሃ ኮካ ሁላ ሲረጩ ነበር አይደል? ሙስሊሞች ማን ናቸው? ብቻ በተዘዋዋሪም ይሁን በቀጥታ ለኛ ያላቸውን አስተሳሰብ እንዲቀይር ያደርጋል። ቅርብ ጊዜ እንደውም በቅርብ ነው ያለፈው ረመዳንና ረመዳን ጋር ተያይዘው የሚመጡ ፕሮግራሞች አሉ። ይህ ጾሙ ላይ ኢባዳው ላይ ፎከስ ከማድረግ ይልቅ ረመዳናችን በፌስቲቫል የተሞላ የሆነ መጥቷል። ኢፍጣር ፕሮግራሞች በጣም ይዘጋጃሉ። ከዛ ደግሞ ኢፍጣር ፕሮግራሞች ተዘጋጅተው ደግሞ የምንገኝባቸው ሁኔታዎች ላይክ ከዛ በኋላ መቼም ከኢፍጣር በኋላ ሰላተ ተራዊህ ይቀጥላልና እንደዚህ አይነት ምንድነው የማይቀጥልባቸው ከኢባዳው ይልቅ መሰብሰቡ ላይ አንድ ላይ ማፍጠሩ እንደገና አይ ነው በጣም ብዙ እንትኖችን እንደሚያመጣ ብዙ ለውጦችን እንደሚያመጣ አንድ ላይ መሆን እንደገና ሰዎችን ሰብስቦ ማስፈጠር ምናምን ነገር ቆንጆ እንደሆነ እናውቃለን። ነገር ግን የሆነ ቦታ ላይ ተሰብስበሽ ላይክ ጓደኞችሽ ምናምን ለራሱ ተሰብስበው የሚዘጋጁ ፕሮግራሞች የቅርብ የምትያቸው ሰዎች ወይም ደግሞ የሆኑ ይታወቃሉ የሚባሉ ሰዎች አንድ ላይ ተሰብስበው የሚያዘጋጁት ፕሮግራም ላይ ከዛ ቀጣይስ ምንድነው የሚደረገው? ረጅም ሰዓት ፕሮግራም ነው የሚካሄደው። ከዛ ኢባዳው የቱ ጋር ነው ያለው? እሱን ጀጅ አይደለም የምናደርገው። ነገር ግን ረመዳን የቁርአን ወር ነው፣ የሰላት ወር ነው፣ የኢባዳ ወር ነው እየተባልን ፌስቲቫሎቻችን እየበዙ መጡ። ከዛ እንደውም ረመዳን አሁን ላይ በምን እየታወቀ መጣ? የፕሮግራም ወር፣ የኢፍጣር ፕሮግራም ማዘጋጃ ወር ምናምን እየሆነ መጣ። እየተቃወምኩኝ አይደለም እሱ ይሁን፣ ግን ደግሞ በዚህ ልክ ሰፍቶና ተልቆ መዘጋጀት አለበት ብዬ አላስብም። በተለይ ደግሞ እነዚህ ተነጥለው ለሚዘጋጁ ፕሮግራሞች በጣም ብዙ ነገሮቻችንን እያሳጡን እየመጡ ይመስለኛል። ይህ ጊዜው አለ ሶሻል ሚዲያ መጥፎን ነገር በጣም የሚያወጣበት ታይም ላይ ነው ያለ ነው። እውነት ጥሩ ነገር ሲሆን አያወጣውም። ሲጀምረው ነገር ራሱ ፕላትፎርሙ የሶሻል ሚዲያ ፕላትፎርም ለራሱ ትክክለኛ የሆነ ነገር በደንብ አድርጎ ሰዎች ጋር እንዲደርስ የሚያደርግ አይደለም። በደንብ ተጽዕኖ ካልፈጠረ ወይም ደግሞ በደንብ ካልተሰራበት። በዚያው ልክ ግን ኔጌቲቭ የሆኑ ነገሮች ሲፈጠሩ ወይም ደግሞ ጥሩ ያልሆኑ ነገሮች ሲፈጠሩ በደንብ የሚወጣበትና የሚንሰራፋበት ታይም ላይ ነው ያለነው። በዚህን ታይም ላይ እኛን ለመነጣጠል ላይክ ምንድነው እኛን ለመከፋፈል አሰፍስፈው የሚጠብቁ አካላቶች እድል መስጠት ነው ብዬ ነው የማስበው። በተለይ ደግሞ ፐብሊክ ኤሪያ ላይ ወጥቶ ፕሮግራሞችን እያስታከኩ የሚነሱ ምንድነው ይሄ የንትን ኢሾች አንድነትን የሚሸረሽሩ ኢሾች ልክ ናቸው ብዬ አላስብም። ለነዛም እድል ይከፍታል ብዬ አስባለሁ። እና ምን መሰራት አለበት ብለሽ ታስቢያለሽ? እንደዚህ አይነት ሀሳቦች የግለሰብ ሀሳቦች ናቸው ብዬ አስባለሁ። ማለት እንዴት ነው አሁን መብሩካ ይሄንን ስለተናገረች ፋዳን ተወክላለች ምናምን አይነት ነገር ሳይሆን እንደ ግለሰብ እደግፈዋለሁም አልደግፈውም። በሁለቱም ነው። እንዴት ደግፈዋለሁ ካልሽኝ ሙስሊሙ ማህበረሰብ ረጅም ዓመት የተረሳ ማህበረሰብ ነው። በተለይ ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ታሪኩ አዘጋገቡ በጣም የተበላሸ አዘጋገብ ያለበት ሶሳይቲ ውስጥ ነው የምንኖረው። ሙስሊሙ ማህበረሰብ ይሄ ከምናውቀው ከአዳቡ ውጪ ያለው ነገር በሙሉ የተረሳበት ነው። አሁን እንኳን ሳፋሪኮም ለምንድን ነው የሙስሊሙን ማህበረሰብ እንኳን አደረሳችሁ ያላለው ጥቅል ለምንድን ነው ያልቀነሰው አይነት ኢሹዎች ተነስተዋሉ። ሶ አሁን አልহামዱሊላህ ሰውነት ተሰጥቶሻል።
ማለት ማውራት ትችያለሽ የምታወሪበት እንዲደረግ መብት መጠየቅ የምትችይበት ታይም ማለት ሶ ይሄንን እንትን ለምን በዚህ መልኩ አልተጠቀሙትም ብዬ በሳጫለሁ። ማለት ብዙ አካላቶች እኮ ይቀናሉ። ለምን የኢፍጣር ፕሮግራም ሙስሊሞችን እንትን አካል ለምን አስፈጠረ ምናምን የሚባልም ነገር እኮ ይመጣል። ግን ምንድነው መኖሩ እኔ በደንብ ነው 100% ነው የምደግፈው። ለምን የኢፍጣር ፕሮግራም አደባባይ ላይ ተደረገ ከሚሉት ወገን አይደለሁም። ጥሩ ነው ይደረግ፣ ግን እንጠቀምበት። ይሄንን ነገር ተሰብስበን ምን አደረግን ለሌሎች ሰዎች ምን አደረግን የሙስሊም ምን አደረግን። ትልልቅ መድረኮች መዘጋጀቱን በደንብ ነው የምደግፈው። ከዛስ ግን ታሪካችንን አወጣ ወይ? እንዴት ነው ለሙስሊም ማህበረሰብ ጥሩ ነገር ሰራ ወይ? ቁጭት መወጫ ሆነ ወይ? ኢፋዴዎች ለምንድነው የተሰባሰበው? ቁጭት ስላለብን ነው። ትልልቅ መድረኮችን የሚያዘጋጁ ሰዎች በጣም ትልልቅ ሰዎች ናቸው። ምንድነው ታርጌት ማድረግ የፈለጉት? ታርጌት ማድረግ የፈለጉትንስ ነገር ነክተውታል ወይ? ሌሎች ማህበረሰቦች ማድረግ የማይችሉትን ነገር ነው አልহামዱሊላህ አሁን እያደረገን ያለ ነው። በአለም ዙሪያ የሙስሊሙ ማህበረሰብ በደንብ ከፍ እንዲል በየቀኑ ብዙ የሌላ እምነት ተከታዮች እንዲሰልሙ የሚያደርጉ ነገራቶች በሚሰራበት እንትን ላይ ለምን ይሄኛውን አልተዳሰሰም? ሀሳባቸው ትልቅ ነው፣ ግን እየተሰራበት ያለው ነገር ልክ አይደለም። ምናልባት ከዚህ ጋር በተያያዘ አዘጋጆች ቢያስቡበት የተለያዩ ፕሮግራሞች ሲዘጋጁ በተለይ እስላማዊ ፕሮግራም ተብለው እስላማዊ ስያሜ ተሰጥቷቸው የሚዘጋጁ ፕሮግራሞች ላይ ጥንቃቄ ቢደረግና ሌሎች ደግሞ ቁጭ ብለው የሚመለከቱም ቢሆኑ ጀጅ ከማድረግ ይልቅ ቁጭ ብለው ከማየትና ይሄ ልክ አይደለም ይሄ ልክ ነው ብለው ከመፍረድ ይልቅ የዛ አካል ሆኖ ነገሮች የሚስተካከሉበትን መንገድ መፍጠሩ የተሻለ ነው ብዬ አስባለሁ። አንውጣ እንደገና ደግሞ ፕሮግራሞችን አናዘጋጅ ምናምን ከተባለ የነበረውን ታሪክ መድገም ነው የሚሆነው። ይህንን ግን እድል ተጠቅሞ ትክክለኛውን የኢስላም አካሄድ ወይም ደግሞ የኢስላምን አመለካከት በደንብ አድርገን የምናንጸባርቅበት ከመከፋፈል ይልቅ አንድነታችንን የምናሳይባቸው መድረኮች ቢመቻቹ ብዬ አስባለሁ። ሁላችንም ይሄ ሀሳብ ይነካል ብዬ አስባለሁ። በተለይ ኢፋዳ ውስጥ ስትመጪ መከፋፈል በጣም የሰለቸው ማህበረሰብ ነው ያለው። አንድነት እህትማማችነት ወንድማማችነት ዱንያ ላይ ምንም አይነት ዱንያዊ ጥቅም ሳይጋርደው በላ ኢላሀ ኢለላህ የተሳሰረ እህትማማችነትና ወንድማማችነት መፍጠር ነው እና ፕሮግራሞቻችን እሱን ከማጉላት ይልቅ አንድነቶቻችንን ማጉላት ላይ ቢሰሩ ብዬ አስባለሁ። ሰዓት እየተባልን ነውና ካፍታ ቆይታ በኋላ ተመልሰን እንመጣለን። ይሄን ሀሳብ እንቀጥላለን። እየተከታተላችሁ የምትገኙት ኢፋዳ ፖድካስት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁንም ከመብሩክ ጋንን አብራችሁን ቆዩ። መርሃባ መብሪን ተመልሰናል። እና እንዴት ነው ከዚህ በኋላ የምታስቢያቸው ነገሮች አሉ ወይ? አድ ለማድረግ ያው ከዚህ በፊት የሚነሱ ችግሮች አሉ ብለን አውርተናልና አንድነታችንን ማውጣት ላይ በደንብ አድርገን እንሰራለን። በተለይ ታሪካችንን የተረሱ ታሪኮቻችን መዘገብ አለባቸው፣ መውጣት አለባቸው፣ በደንብ መውጣት አለባቸው። በጣም ብዙ የምናንጎራጎርላቸው ብዙ እያነሳን የምናወራቸው ታሪኮች አሉ። ነገር ግን ዝም ብለናል። ታሪክ አዘጋገባችንም እንዳለ ሆኖ እሱ የማይነሳ ሌላ አጀንዳ ወይም ሌላ ኢሹ ሆኖ ከዚህ በኋላ በፕሮግራሞቻችን ምን ያህል ጋር እንደርሳለን ብለሽ ታስቢያለሽ? እንደው ከታሪክስ ጋር በተያያዘ ፕሮግራሞችን ታስቢያለሽ ወይ? አይ እንደ ኢፋዳ ማህበረሰብ የሀድራ ትስስር የዚህን አመት እቅዶቻችን ውስጥ ትልቁ ስራችን ይሄ ነው። ትልልቅ ፕሮግራሞችን ማዘጋጀት፣ የተረሱ ታሪኮችን ወደፊት ማውጣት፣ ከዛ ደግሞ እውቅና መስጠት፣ ለታሪኮቻችን እውቅና መስጠት። እንዴት ነው ሰው እኮ ታሪክ እኮ ይጻፋል በመጽሐፍ ደረጃ ኦር በተለያዩ ነገራቶች ደረጃ ይጻፋል፣ ግን አንባቢ ትውልድ አይደለንም እና በቻልነው ሁላ እንትን ታሪኮቻችንን እንዲወጡ ማድረግ የመጀመሪያው ስራችን እሱ ነው። ከዛ በመቀጠል ደግሞ ያሰባሰበን የኢማም አህመድ ታሪክ ነው እና ልክ እንደሱ የታሪክ አዘጋገብ ችግር ያለባቸውን እንትኖች በደንብ በኢፋድዮችም ከኢፋዳም ማህበረሰብ ውጪ ባሉ እንትኖች ላይ ብዙ የታሪክ ተመራማሪዎች አሉን፣ ብዙ ታሪክ ላይ የሚሰሩ ሙስሊም ማህበረሰቦች አሉን እና
አንድ ላይ በመሆን በማስተርስ በፒኤችዲ ደረጃ ጥናቶችን እያስጠናን በደንብ የሙስሊሙ ማህበረሰብ ዓለም ላይ እንዲወጣ ስፔሻሊ ደግሞ የኢትዮጵያ የሙስሊሙ ማህበረሰብ ታሪክ ይሄ የተጨፈለቀው ማህበረሰብ ታሪክ በደንብ ዓለም ላይ እንዲወጣ ትልቁ ስራችን ነው። ባላህ ፍቃድ ይሄንን እናሳካለን ብዬ አምናለሁ በዚህ አመት። እንደ ፕሮግራምም ደግሞ ከዚህ በኋላ በጣም ብዙ ፕሮግራሞች አሉን። ባላህ ፍቃድ ደግሞ ሁለተኛው አመትም የአካል ሀድራ መሰናዶም አለብን። የመርሃ ግብር ቲም ወገቡን እያሰረ እየተዘጋጀ ነው ያለው። ትልቅ ፕሮግራም ነው የሚጠበቀው ከኛ ባላህ ፍቃድ። ከመጀመሪያው ዙር የተሻለ ፕሮግራም ነው የሚጠበቀው እና እሱም ላይ በደንብ እየተዘጋጀን ነው። ሌሎችም ትልልቅ ፕሮግራሞች ታስበዋል። እንደ እቅድ ስንሰራቸው ብታያቸው ይሻላል ብለን ነው። አልሐምዱሊላህ የዚህን አመት እቅድ አስገብተን ለሚቀጥለው ደግሞ አመት እየተዘጋጀን ነው። ኢንሻአላህ በደንብ ታያዋቸዋላችሁ። ትልልቅ ስራዎችን በመርሃ ግብር በኩል በሀድራት ስሩ በኩል እንዲሁም ደግሞ በድርጅቱ በኩል ለመስራት አቅደናል። ባላህ ፍቃድ እናሳካዋለን ብዬ አስባለሁ ኢንሻአላህ። አላህ ያግዘን። ቅድም እንዳልሹ ያው ያሰባሰበን እዚህ ያመጣን ደግሞ ኢፋዳ ለራሱ የተጻፈው ኢማም አህመድን ታሪክ ታኮ ነው። ምንም ያህል ልብ ወለድ ቢሆን እንኳን የጋሃዱን ዓለም እውነት ተንተርሶ የተጻፈ መጽሐፍ ነውና ስለ ኢፋዳ መጽሐፍ እስኪ ተወሰነና ኢፋዳን ስታነቢ ምን ነበረ የተሰማሽ? ያኔ የኢፋዳ አነባብ የተለየ ነው ይመስለኛል። አላቅም ማለት አብዛኛው ሰው ኢፋዳን መጽሐፍ ሲያነበው እንዴት ነው ሲያነብ የነበረው? በሁለት ቀን በሶስት ቀን በቃ ጨርሶ ምናምን። እኔ ግን ከዛ ዓለም መውጣት አልፈለኩም ነበር። ምክንያቱም ማህበረሰብ የሀድራ ትስስር እንዳለው አላቅማ። ምንድነው 4 ፔጅ ምናምን አነብና ቆይ ይቀመጥልኝ ለበኋላ ያልቅብኛል አይነት አነባብ ነበር ሳነብ የነበረውና ወላሂ ከማህበረሰቡ መውጣት አልፈለኩም ነበር። የምር እዚህ ማህበረሰብ ውስጥ በኖርኩኝ እንዴት ነው አዱ ወይም ደግሞ አዲያት ሆኜ ወላሂ በጣም ማህበረሰብ ውስጥ መገኘት ፈልጌ ነበር። እዛ ማህበረሰብ ውስጥ መኖር የዛ ማህበረሰብ ባህል ታሪክ ምናምን በቃ ብቻ እዛ ማህበረሰብ ውስጥ ሆኖ መገኘት ምን ነበረ ያው ይሄ ታሪኩን ፍሰት አብዛኞቻችን እናውቃለን። የተለየ በጣም ድንቅ የሆነ ማህበረሰብን ያየንበት መጽሐፍ ነውና ምን ነበር በጣም አትራክት ያደረገሽ? አትራክት ያላደረገኝ የለም። አትራክት ያላደረገው ፓርት የለም። ኢፋዳ ማለት በዚሁ አጋጣሚ የኢፋዳን መጽሐፍ ደራሲ ወንድም ፉአድ ሙላ እጆችህ ከመጻፍ አይዛሉ ሁሌ ይጻፍልን። ወላሂ በጣም ትልቅ ታሪክ ነበር ማለት የቱን አንስተን የቱን እንተው? የጋብቻ ስነ ስርዓታቸውን እናስብ ወይስ ደግሞ የደረሰች ሴት እንዴት እንደምትሰጥ እናስብ? የምር ፒውር የሆነው ማንነታቸውን እህትማማችነታቸውን እናስብ ማለት ሁሉም ላይ እጁ ያለበት ማህበረሰብ ነው። ለሴቶች መብት ዘብ የቆመ ማህበረሰብ ነው። በቃ ሁሉም ላይ ታሪኩን ማውራት ነው የሚሆንብን። ላላነበቡ ሰዎች እንዲያነቡት ሪከመንድ ማድረግ ነው። ግን እንደ ኢፋዳ መጽሐፍ ወላሂ ሁሉም በቃ ምንም የሚጣል ሀሳብ የለውም። ምናልባት ከዚህ በፊት የገንዘብ ስንሰበስብ ትዝ የሚሉሽ ከሆነ ከኢፋዳ ውስጥ ደስ ያላችሁን ፓርት ምናምን ተብሎ 3 ጊዜ አሸንፌ ነበረ ሀሳብ በመስጠት ማለት ነው። የኔ ሀሳብ አንቺንም አሸንፌሻለሁ። የኔ ሀሳብ ተወዶና ወላሂ ሁሉም እንዴት ነው አሁን ላይ ያለው የትዳር ምርጫ እንዴት ነው ደግሞ የኢፋዳ ሴቶች የትዳር ምርጫቸው ምን ነበር መስፈርታቸው? አሁን ላይ ደግሞ ያለው ሶሳይቲ እንዴት ነው መስፈርቱ? ከዛ ደግሞ እንዴት ነው ማለት ዲፕሊ ልገባበት ነው ስለ መጽሐፉ። የጦርነት ታሪኮች ነበሩ ምናምንና ደራሲው ቦታዎቹን ራሱ እንዴት አገኛቸው? እያንዳንዱ ቦታ ዲፕሊ ነበር የተጠቀሰው ምናምን። የሙስሊሙ ማህበረሰብ ታሪክ በደንብ የታየበት ነበር። አልሐምዱሊላህ እናትና ልጆች ያላቸውን ቀረቤታ ከጌታቸው ጋር ያላቸው ቀረቤታ ሰው እንኳን ሲሞት በምን አይነት መልኩ እንደሚቀበር በጣም ከባድ ነው እኮ ወላሂ። እናትሽን እየቀበር የአላህ ስራ ነው አልሐምዱሊላህ ማለት ሰብሩ እንዴት አረ እንደነሱ ያደርጋል። ሌላ ምን ይባላል? ከምንም በላይ ደግሞ ምንድነው ፕሮግራም የሚያዘጋጁበት መንገድ የሰርግ ስነ ስርዓታቸው አሁን ላይ ብዙ የምንታዘባቸው ነገሮች አሉና
ከነሱ አንገድ በጣም አትራክቲቭ ነበር ብዬ አስባለሁኝ እና ሙሉ መጽሐፉን ወደድኩት እያልሽኝ የሚጣል ሀሳብ የለውም ሁሉ። መርሐባ መብሪን ዛሬ ጥሪያችንን አክብረሽ እዚህ ስለተገኘሽልን ከልብ እናመሰግናለን። ግን ይሄን አጋጣሚ ተጠቀሚውና ማመስገን የምትፈልጊያቸው ሰዎች ካሉ እንዲሁም ደግሞ ላንቺ መልእክት ማስተላለፍ የምትፈልጊው ነገር ካለ እድሉን እሺ። በቅድሚያ ያው ኢፋዳ ማህበረሰብ የሀድራ ትስስር ውስጥ ያለው ማህበረሰብ ሶሳይቲ ሁሉም ለኛ ቤተሰብ ነው። ከምንም በላይ ማለት በቸገረን ሰዓት ሄደን የምናዋያቸው፣ ሲከፋን የምናናግራቸው፣ የሆነ ነገር ስንፈልግ ቀጥታ ቅድሚያ የምንሰጣቸው፣ የምንደውልላቸው፣ ለደስታችን ለሀዘናችን ቅርብ የሆኑ ሰዎች ናቸው። ማህበረሰብ ነው ያለው እና ሁሉም ሰው ይህንን ማህበረሰብ መቀላቀል ቢችልና የምር ፒውር የሆነ ንጹህ ቤተሰብ የሚያገኝበት ቦታ ነውና ያንን ቤተሰብ ቢቀላቀል ኸይር ነው ብዬ አስባለሁኝ። ሲቀጥል ደግሞ ዛሬ እዚህ ቦታ ላይ እንድንገኝ ላሰባሰበን ፉአድ ሙና ከአላህ በታች በሱ ስር ነው ያለ ነውና በጣም ነው የምናመሰግነው ይሄንን የመሰለ ቤተሰብ ስለሰጠህን። እንዲሁም ደግሞ በቃ የሀድራዎች ልጆች የጁንዱላህ ሀድራ ቤተሰብ ልጆችን በጣም ነው የምንወዳችሁ። ሙሉ እንደ ኢፋዳ ማህበረሰብ የሀድራ ትስስር በጣም ነው የምናከብራችሁ የምንወዳችሁ። ያው የጁንዱላህ ሀድራ ቤተሰብም ብቻ ሳልሆን የመርሃ ግብርም ስለሆንኩኝ አጠቃላይውን ስለሚመለከተኝ ሁላችሁንም እናመሰግናችኋለን ለምታደርጉልን ድጋፍ። በመርሃ ግብር በኩል ላስጨነቅናችሁ ሁሉ አፍታን እየጠየቅን ከዚህ በኋላም ድጋፋችሁ አይለየን። እንዲሁም ቤተሰቦቼን በዚህ አጋጣሚ ማመስገን እፈልጋለሁ። አልሐምዱሊላህ እዚህ ጋር ለመገኘቴ ትልቁን ቫልዩ የሚወስዱት ቤተሰቦቼ ናቸው። ስፔሻሊ ደግሞ ወንድሜ አልሐምዱሊላህ ብቻ በጣም ነው የማመሰግነው። ኢንሻአላህ ደግሞ ከዚህም ከፍ ባለ መልኩ ታገኙናላችሁ በኢፋዳ ውስጥ እንዲሁም ደግሞ ከኢፋዳ ውጪ ባለው እንትናችን እንገናኛለን። ኢንሻአላህ የተሻለ ቦታ ላይ እንገኛለን ብዬ ተስፋ አደርጋለሁ ባላህ ፍቃድ። አመሰግናለሁ። መርሐባ። እኔም በድጋሚ ከልብ አመሰግናለሁኝ። ውድና የተከበራችሁ የኢፋዳ ፖድካስት ተከታታዮች ከመብሩካ ጋር የነበረን ቆይታ ይህንን ይመስል ነበረ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሁሌም የምትሰጡን ሀሳብ ይደግፈናልና ኮሜንት ላይ ሀሳባችሁን አጋሩን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሚቀጥለው ሳምንት ከአዲስ እንግዳ ጋር እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።